ሰላም ሰላማችሁ ብዝት ይበልልኝ። አሁን የምነግራችሁ ነገር ውሸት እንዴት ተደርጎ ሲከሸን እውነት እንደሚመስል ለማሳየት ነው። እኔ ፕሮቴስታንት ባወጅኩበት ሰዓት አቡነ ገብርኤልን በተናገሩበት ሰዓት እንዴት እሳቸውን ይናገራሉ፣ ክርስቶስን የሚሰብክ እንዴት ይወቀሳል ብዬ በል ተነስቼ ነው እንግዲህ ወደዚህ የመጣሁት። ወደዚህ ስመጣ ደግሞ ጌታ የገለጠልኝ ነገሮች አሉ። መከፋፈል መኖሩን፣ በክርስቶስ ጉዳይ ላይ ጭቅጭቅ እንደሆነ፣ መበታተናቸውን የማውቀው ታሪክ የለም ጌታ ኢየሱስ በሚያውቀው በተወሰነ መልኩ እንጂ ብዙ እንደዚህ ውጥንቅጡ የወጣ ነገር እንዳለ አላውቅም ነበር። እቺ ሴት ምን አድርጋለች? በጌታ ኢየሱስ ላይ ዋሽታለች። ኦርቶዶክስ መድረክ ላይ ያለው በምናገርበት ሰዓት ኦርቶዶክስ ምን አድርጋኛለች ብላለች? ይተፉብኝ ነበር፣ ይሰድቡኝ ነበር፣ መጥፎ ነገር ይናገሩብኝ ነበር ብላ ዋሽታለች። እኔ ምስክር ነኝ። ሁላችሁም ታያላችሁ። የቴክኖሎጂ ዘመን ነው። ከ9 ዓመት በኋላ መታ ነው እንደዚህ አይነት ድራማ የሰራችሁ። ለምን? በእኔ ጉዳይ ላይ ብጥብጥ ተነስቷል። ግራ ተገባብተዋሉ። ውሸታቸው ተጋልጧል። ውሸታቸው በተጋለጠበት ሰዓት አንቺን አምጥተው ሲሰድቡኝ፣ ፓስተር በጋሻው ምትለው ሲሳደብ፣ ፓስተር ትዝታው ብትለው፣ ኤርሚያስ ብትለው ምናምን ተሳድበው ሁሉ ነገር በእኔ ላይ ብዙ ሴራ ሲሰራብኝ ያ ነገር ስለከሸፈ ስላያችሁ እርግማኑ ጭምር ስታደርጉብኝ ተሰባስባችሁ ስላልሰራ ምን አረጋችሁ? ከ9 ዓመት በኋላ አንቺ መጥተሽ ምን አይነት ነገር ማድረግ ፈለግሽ? ኦርቶዶክስ ይተፉብኝ ነበር ክርስቶስን ስላልኩኝ ብለሽ ሶፍት ይዘሽ የውሸት እንባ እያነባሽ ዋሽሽ። በክርስቶስ ላይ በኦርቶዶክስ ላይ ዋሽሽ። እኔ ደግሞ ክርስቶስን በስሙ ልጠመቅ ነው ብዬ ባልኩበት ሰዓት ኦርቶዶክስ ወንድምና እህቶቼ ከጎኔ ሆነው እንኳን ደስ አለ ብለው ስጠመቅ አብረውኝ ነበሩ። እንኳን ሊተፋብኝ፣ እንኳን ሊዋሽብኝ፣ እንኳን ክፉ ሊያደርጉብኝ ክትፎ ሲጋብዙኝ አብሮ ያደረጉኝ ኦርቶዶክስ ወንድምና እህቶቼ ናቸው። አየሽ፣ ውሸት አይጠቅምም። በእንባ ያዞ እንባ በማንባት ኦርቶዶክስን ማዋረድ አይቻልም። እውነት እውነት ናት። አውሬነት ያለው ክፋት ያለው መከፋፈል ያለው እናንተ ቤት እንጂ ኦርቶዶክስ ቤት አይደለም። ኦርቶዶክስ ኢትዮጵያ ላይ ብትጠፋላችሁ ደስታውን አትችሉም። ግን የግብፅ ኦርቶዶክስ አለ፣ የራሽያ ኦርቶዶክስ አለ፣ የአርሜኒያ ኦርቶዶክስ አለ፣ የእስራኤል ኦርቶዶክስ አለ፣ የግሪክ ኦርቶዶክስ አለ፣ የህንድ ኦርቶዶክስ አለ፣ የኢራን ኦርቶዶክስ አለ። የሁሉም ሀገር ላይ ኦርቶዶክስ አለ። እንዴት አድርጋችሁ ልታጠፉ ነው? ጭካኔያችሁ፣ አርመኔነታችሁ፣ በተለይ ከኦርቶዶክስ ዲያቆን ነን ዘማሪ ነን ምናምን ብላችሁ የወጣችሁ በብልግናችሁ የወጣችሁ ሰዎች ኦርቶዶክስ ላይ የምትሰሩት ነገር እጅግ እጅግ ይዘገንናል። አሁንም እናገራለሁ፣ የእውነተኛው ክርስቶስን የተቀበለ ሰው ደስታ ሐሴት ያደርጋል እንጂ በየመንገዱ ላይ ሃይዌይ ላይ ይወረውረኛል የሚል ትምህርት የለው። ሃይዌይ ላይ ሙቺ ሙቺ ይለኛል። እርኩስ መንፈስ ነው የተቀበልሽው፣ እውነተኛውን ክርስቶስ አይደለም። ለምን መሰለሽ? እስር ቤት የተወረወሩት ጳውሎስና ሲላስ ተቀጥቅጠው የተወረወሩት እግዚአብሔርን ሲያመሰግኑ ምንድን ነው የሆኑት? ምኑ ተከፈተ? ተከፈተ በሩ ይላል። ተከፈተ በሩ ይላል። 3 ደቂቃን 3 ደቂቃኖች አንተን አናመልክም የምንሰግደው ለእግዚአብሔር ብቻ ነው ባሉበት ጊዜ ምንድን ነው የሆኑት? እሳት ውስጥ ተከተው ቅዱስ ገብርኤል ተልኮ ምንድን ነው ያደርጉት? ስለ እግዚአብሔር እየዘመኑ እግዚአብሔርን እያመሰገኑ ነው የታዩት። ድነዋል። ዳዊት ቅዱስ ዳንኤል አንበሳ ውስጥ መንጋጋ ውስጥ ጉድጓድ ውስጥ ሲጣል ምንድን ነው የሆነው? የአንበሶቹን መንጋጋ ነው የዘጋለት። በሙሉ ወደ እግዚአብሔር የሆነውን ሽፋን ከቨር ነው የሚሰጠው እግዚአብሔር እንጂ ሙትሙት አለም። አንቺን ብቻ ሳይሆን ኤርሚያስ ምንድን ነው ያለው? አይተንፍሱ፣ ኤርሚያስ አይተንፍሱ፣ እኔም ሙትሙት ይለኝ ነበር አለ። የሙታን መንፈስ ነው ያለ። የክርስቶስ መንፈስ አያል ነው፣ ደስታ ነው። በእስር ቤት ሆነ እንኳን የምትደሰትበት መንፈስ ነው። ኢንጆይ ነው የምታደርገው። እየተቀበላችሁት የርኩስ መንፈስ ስለሆነ ምን ሆነ? ይሄ ነገራችሁ ተረበሸ። በውስጣችሁ እውቀት የለም፣ ክፋት ግን አለ። የክፋት መንገድን ኦርቶዶክስ ሙሉ በሙሉ የኢትዮጵያ ብትጠፋላችሁ ደስታችሁ ነው። ይህን ደግሞ ጌታ ኢየሱስ ክርስቶስ አያደርገውም። ለምን? ቤተ ክርስቲያን የኦርቶዶክስ የተመሰረተችው በምን ላይ ነው? በክርስቶስ ደም ላይ ነው። በአብ ወልድ በመንፈስ ቅዱስ ነው። እኔ ለጠይቃችሁ አንድ ጥያቄ እዚህ ላይ ማብራራው፣ መዳን ብቻ በማመን በቃል ብቻ ነው ለምትሉ መንፈስ ቅዱስን የት ነው የምታገኙት? ለምሳሌ ዮሐንስ ሲናገር እኔ በውሃ ጠምቃችኋለሁ፣ የንስሐ በውሃ ጠምቃችኋለሁ፣ በመንፈስ ቅዱስ የሚያጠምቃችሁ ግን ከኔ በኋላ ይመጣል አለ። በመንፈስ ቅዱስ ያልተጠመቀ መንፈስ ቅዱስ እንዴት ሊያውቀው ይችላል?
ስለዚህ በአብ በወልድ በመንፈስ ቅዱስ ካልተጠመቅ መንፈስ ቅዱስ አንተ ውስጥ ሊኖር አይችልም። ከየት አምጥተህ ነው የምትድነው? ከየት ታመጣዋለህ? አብና ወልድን ይዛል። እሺ አብን ታምናለህ፣ ወልድን ታምናለህ። መንፈስ ቅዱስን የምታገኘው በመንፈስ ቅዱስም ስትጠመቅ። በመንፈስ ቅዱስም ካልተጠመቅ ምንም አይነት ምን አታገኝም፣ መንፈስ ቅዱስ አታመጣ። ስለዚህ ትምህርታችሁ እንኳን የክርስቶስ ነገር የጎደለው የአብ ወልድ የመንፈስ ቅዱስ ነገር የጎደለው ትምህርት እያስተማራችሁ ሰዎችን ወደማይረባ ቦታ ትወስዳላችሁ። ጌታ ኢየሱስ ክርስቶስ ይቅር ይበላችሁ። ትምህርታችሁ እንኳን የተጣመመ እንደሆነ ማሳያ ነው። ሌላው ክርስቶስ መስቀሉ ላይ ያለ ሲሰቀል ውሃና ደም ነው የወጣው። ክርስቶስ ውሃና ደም ነው የወጣው። ውሃ እኛ ብንወጋ ቀኑን ሙሉ ስትወጋኝ ብትውል ውሃ አይወጣኝም፣ እኔ ደም ብቻ ነው የሚፈጸም። ስለዚህ የክርስቶስ ከጥምቀቱና ከደሙ ካልተገናኘን ክርስቶስን ማግኘት አንችልም። የመዳኛ መዳኑ አንደኛው ጥምቀት ነው፣ መዳን ነው። መዳን በቃሉ ነው፣ ጥምቀቱ ነው፣ ቁርባኑ ነው። እነዚህን አንድ ላይ ካለ ክርስቶስን ልታገኘው አይችልም። ምክንያቱም መንፈስ ቅዱስን የምታገኘው ስትጠመቅ ነው። ምን ሰው ከመንፈስና ከውሃ ካልተጠመቀ የእግዚአብሔርን መንግስት አይወርስም ይላል መጽሐፍ ቅዱስ ሲናገር። ስለዚህ ይሄንን ነገር እንኳን የማታደርጉ ሰዎች፣ በክርስቶስ የተበታተናችሁ ሰዎች እንደዚህ አይነት ሴራ ስትራገሙ ቆይታችሁ ነገራችሁ ስለተበላሻቸ ብቻ አሁን መታችሁ በዘርፌ ከ9 ዓመት በኋላ መታ በለቅሷ ኦርቶዶክስን ልትወቅሷ መታችሁ። ጌታ ኢየሱስ ክርስቶስ ልቦና ይስጣችሁ ነው የምለው። እኔ ስራችሁን እግዚአብሔር በገለጠልኝ አፍርሼዋለሁ። በጌታ በኢየሱስ ስም ስራችሁ ፈርሷል። ለምን? ስታጭበረብሩበት የነበረ ስም ነው። ነቢይ ነኝ፣ ሐዋርያ ነኝ፣ የእግዚአብሔር ሰው ነኝ ያጭበረብራችሁበት ዘመን ነው። አብዛኛው ሁሉም እያልኩ አይደለም። እግዚአብሔር የሚቀባቸው ሰዎች አሉ፣ ሁሌም ይቀባል እግዚአብሔር። አብዛኞቻችሁ ግን በክርስቶስ ስም የምታጭበረብሩ ስለሆናችሁ ልቦና ይስጣችሁ ላለሁ እግዚአብሔር። አሁንም ኦርቶዶክስ ወንድምና እህቶቼ እግዚአብሔር ይጠብቃችሁ ላለሁ። ከእንደዚህ አይነት መርዘኞች እግዚአብሔር ይጠብቃችሁ። ተባረኩልኝ። መልካም ቀን። ኦርቶዶክስ ቤተክርስቲያን ይህን ያህል መስቀል አንጠልጥላ ኢየሱስ ሲባል ሰዎችን የምታሳድድ ከሆነ ማርያም ሲባል የማይረበሹ ከሆነ ችግር አለ ማለት ነው የሚል ደግሞ ሌላ ጥያቄ። ለምንድን ነው ኢየሱስን አይደለም ወይ የምናመልከው? በቅንነት ነው። እኔ የእውነት ኢየሱስን አይደል ወይ? እንግዲህ ቤተክርስቲያን የእውነት አምድ ነች፣ መሰረት ነች፣ እንዲሁም ደግሞ የህይወት ባህር ነች። ጌታዋ ደግሞ የህይወት ምንጭ ነው እና በባህር ውስጥ ያለ ድንጋይ ከባህሩ ውሃ ስላልጠጣ ውሃ የለም ያስብላሉ ነው። ልክ በዚህ በሮሜ ምዕራፍ 3 ቁጥር 3 ላይ የማያምኑ ቢኖሩ አለማመናቸው የእግዚአብሔርን ታማኝነት ያስቀራልን ይለናል ቅዱስ ጳውሎስ ማለት ነው። አንዳንድ ድንጋዮች ደግሞ ጌታ እንደነገረን በቢታንያ ያሉ ድንጋዮች እንደሚጮሁ እንደሚያመሰግኑ ሲነግረን ምን ይለናል? ማለት ከእንደነዚህ አይነት ሰዎች ይሻላሉ አንዳንድ ድንጋዮች። በዚህ በሉቃስ ወንጌል ምዕራፍ 19 ቁጥር 40 ላይ እላችኋለሁ እነዚህም ዝም ቢሉ ድንጋዮች ይጮሃሉ። ተመልከቱ፣ የቢታንያ ድንጋዮች እንኳን ስለ ክርስቶስ ይጮሃሉ። ደግሞ ኢየሱስ ስላልኩ ተገፋው ትላለች። ቤተ ክርስቲያን ስራዋ፣ ስብከቷ፣ ምግባሯ፣ ምልክቷ ሁሉ የክርስቶስ እኮ ነው። ለ365 ቀን ዓመቱን ሙሉ ሳታቋረጥ ሰዓታት፣ ማህሌት፣ ቅዳሴ እያለች ክቡር ስጋውን ክቡር ደሙን የምታቀርበው የማ ቤተ ክርስቲያን ነች? እስኪ እንደው በጠራራ ፀሐይ አይንሽን ጨፍነሽ ፀሐይ አልታየሽምና ፀሐይ አልወጣችም እኮ አይባልም። እናቱ አይንሽን ስላልገለጥሽ ነው መልሱ። ክርስቶስ ስለዘመርኩኝ ጴንጤ ልትሆኝ ነው እንዴ? አንቺ ሰው ጴንጤ ሆንሽ እንዴ ተባልኩኝ ምናምን። ኧረ አይመጣውም በጌታ ስም። ከዛሬ 500 ዓመት ዘመን በፊት ማለት ነው ስለ ክርስቶስ ሲዘመር እነዛ ሰዎች ምን ሆኑ ነበር የሚባሉት? ያላዋቂ ሳሚ ንፍጥ ይለቀልቃል ምናምን የሚባል አባባል አለና በእውነቱ ከሆነ እኛ እኮ አንቺን አናቅሽም ነበር። ያወቅንሽ በዝማሬሽ ነው። የኔ ናርዶስ የኔ ቤዛ ብለሽ ዘመርሽ። እኛ ደግሞ የኛን ቤዛ የተዘመረለትን መዝሙር ካሴቱን ገዛን፣ ፈመስሽ፣ በያውደ ምሕረቱ መዘመር ጀመርሽ። ከዚህ የተለየ ነገር አለ እህታችን? አናቅሽም ነበር እኮ። ስለዚህ ያወቅንሽ ራሱ ስለሱ ስለዘመርሽ ነው። እና የሚያስገፋና የማይፈለግ ነገር ቢሆን ለምንድን ነው ዝማሬዎችሽ በዛ ያክል የተሸጡት? ለምንስ ነው ሰው ላይ ሰማሽ? ለምንስ ነው የታወቅሽው እንልሻለን ማለት ነው። ስለዚህ ዝማሬው የተወደደ ስለሆነ ነው። አንቺም የተወደድሽው የታወቅሽው ነው። እንደ እውነት እንነጋገር ከተባለ አንድ ጊዜው የጌታን ቤተክርስቲያን ጥላት ወጣለች። ሰው በሰው የተጀመረ ቦታ ላይ ያለሽው እና የትኛው ተቋም ላይ ያለሽው?
ክርስቶስ ኢየሱስ ለዓለም ሁሉ ሞቷል የሚለው ወይስ አይ ለተመረጡት ብሎ የእግዚአብሔርን ምሕረትና ቸርነትን የማያሳየው ጌታ ጋር ያለሽ? ወይስ ጥምቀት ለድህነት ብለው የሚሉት አይ አይደለም ሰው ከዳነ በኋላ ይጠመቃል እናም ደግሞ የሚያደርገው ደግሞ ትእዛዙን ለመፈጸም ነው ብሎ የሚናገሩት ጋር ነው ያለሽ? ወይስ የጌታችንና የመድኃኒታችን የኢየሱስ ክርስቶስ ሥጋና ደም ሕይወትን ይሰጣል አማናዊ ነው ብለው የሚያስተምሩት ጋር ነው ያለሽው? አይ አይደለም፣ ይህ እንደ ማንኛውም የተሰጠ ትእዛዝ ነው፣ በቃ ትእዛዙን እንደማክበር ይደረጋል እንጂ ሕይወት የሚሰጥ አይደለም ብለው የሚሉት ጋር ነው ያለሽው? የትኛው ጋር ነው ያለሽው እህታችን? እና ራስሽን ብትመለከቺ መልካም ነው። ቤተክርስቲያን ስሟን ካላነሳሽ እንጀራ ልቤ እንደማቺ እናውቀዋለን። እዛም አካባቢ ያሉት ሰዎች ደግሞ ለእናንተ የሚያጨበጭቡላችሁ፣ በተለይ ከዚህ ወተናል ብላችሁ ለምትሉት የሚያጨበጭቡላችሁ ወይም ደግሞ ጎበዝ ጎበዝ የምትባሉት እንደው የሆነ የምትናገሩት ጥሩ ትምህርት ኖሮ ሳይሆን የሚጠሏትን ቤተክርስቲያንን ስለምታሙላቸው ነው። ሰው እግዚአብሔር አምላክ ልቡን ይስጣችሁ። እቺ ቤተክርስቲያን ግን ትላንት እርሱ የጀመራት ነች፣ ዛሬኛ ጋር የደረሰች ነች። እስከ ዓለም ፍጻሜም ደግሞ የማይለያት ሁሌም የሚጠብቃት አንዲት የሆነች ቤተክርስቲያን አለችን እና ይቺን ቤተክርስቲያን ደግሞ የክርስቶስ ስለሆነች ሁልጊዜም በእሱ ትጠበቃለች። ይለያል። ስለዚህ እባክሽ ኦርቶዶክስ በፍጹም አንቺን አይደለም ማንንም ፍቅር ሲዝምን አትገፋ። ፍቅር ሲዝም እየተንደፋደፈ ነው። የኦርቶዶክስ ልጆች ናቸው ፔጁ የሚገቡት። ምን ይጫወታሉ፣ ምን ይላሉ፣ ይሄዳሉ። ምንም ቅሬታ የላቸው። እኔ ጋር ኦርቶዶክሶች ይመጡ ነበር እንደዛ እየተሳደብኩኝ ኦርቶዶክስን መጥተው አብረውኝ ይጫወ ይሁን እያራደ ልጅ ነን እናቅሻለን ልብሽን እያሉ ኦርቶዶክሶች እኔ ጋር ይመጡ ነበር። አትዋሹ። ስለዚህ ልትሰሪ የነበረው ድራማ ማነኝ ስምሽ? እባክሽ ጌታ ኢየሱስ አይወደው። መንገድ ላይ ተፉብኝ። ጌታ ኢየሱስ ይቅር ይበልሽ። ታይ እንደዚህ አይነት ውሸትን ብናቆም ጥሩ ነው። የፈለግሽው ጋር መሄድ ትችላለሽ። እስከ ዛሬ ሳትናገሪ አሁን ይቺን ድራማ እንዴት አድርጌ ልጫወታት እንዴት አልሽ? እስከ ዛሬ ነበርሽ፣ ታይተሻል። ለምን አሁን ድራማ መስራት ፈለግሽ? እንደዚህ ናችሁ እናንተ። ድራማ በጣም ትወዳላችሁ። ሰው ትክክለኛ ሪዝን ነው። ምን አይነት ሪዝን ነው? አዳኙን ጌታን ስለወለደች ዳቦት ሪዝን። ከዛ በፊት ምንም አይነት ሪዝን የላቸውም። ኦርቶዶክስ የሚባል ቅድስት ድንግል ማርያምን የሚወድበት ምንም ሌላ ሪዝን የለም። የጌታ እናት ናት። ዳሴ ከበቂ በላይ ምክንያት አለ። በዚህ ጌታ ኢየሱስ ክርስቶስ የሚከፋው የሚመስላቸው እኮ ጴንጤ ወንድምና እህቶች አሉኝ። ጌታ ኢየሱስ ክርስቶስ የሚከፋው የሚያኮርፍ የሚቀየም ኢየሱስ ክርስቶስን መውለድ በቂ አይደለም ብለው የሚያምኑ ጨርቁን መንካትና መዳን በቂ ነው ብሎ መውለድ በቂ አይደለም የሚሉ አስተሳሰብ ያላቸው በጣም የወረዱ ሰዎች አሉ። ጨርቁን መንካት በክርስቶስ ያድናል፣ መውለድ ግን የወለደችውን መማፀን አያድንም። አይልማ አልተጻፈም። ምክንያቱም የሚጻፍልህ ወተት ነጭ ነው እየተባለ አይደለም። ለምን? እውቀት ለሌላቸው ለማያውቁ ጥበበኞች ላልሆኑ ጥበብ ያላቸው ሰዎች እንዲያስተምሩ ነው። ኤኒዌይስ ዋናው ያንን ጉዳይ ጨርስና ወደ ሌላ ይሄዳል። ስለዚህ እባክሽ ይኸው መስቀሏን ሲቆርጠው ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት አገዛዝ ጌታችንን ታደለችን እግዚአብሔር ነፃ አውጥቷታል። ሁሉ ለአምላካችን ለእግዚአብሔር ይሁን። በእልልታ በጭብጨባ እግዚአብሔር አምላካችን አክብሩ። ይኸው ይኸውልህ ይኸው ኢየሱስ ክርስቶስ ብቻውን ያድናል። ዛሬ ከጠላት ስለዚህ ሐሰተኛውን እንደሚከተሉ በዚህ ታውቃለህ። ኢየሱስን አያውቁትም። ሐሰተኛውን ነው የሚከተሉ፣ እውነተኛውን አይደለም። ቤተ ክርስቲያኑ ላይ መስቀል ካረገ መስቀልን እንዴት ትቃወማለህ? ሌላው ክርስቶስ ያወራ ስምንቱስ ግቡ። የኦርቶዶክስ ልጆች ምንም የማታውቀው ራሱ ግባና እንትለዋል
አንተ ምን ትላለህ በዚህ ሐሳብ በለው። ይሄን ይላል አይደለ? እዛ ያለውን ሌላውን ጠይቀው እዛ ጋር አይ እኔን ግን እንደዚህ ነው የምለው ይላል። አይ እኔ የምለው ግን እንደዚህ ነው ይላል። አይ እኔ የምለው እዛው ተባልተውላ አንተ ዱቅ ብለህ ድራማ ስትሰማ ቆይተህ ትወጣለህ። ያውም ቢኒያምን የተጫወተባቸው በጣም ገረመኝና ዘርፌ እስከ ዛሬ ያላለችውን አሁን ኢንተርቪው ይዛ አንጀት ልትበላ መጣች። ዘርፌ እኔ ይተፋብኝ ነበረ፣ እኔ መንገድ ላይ ይሰድቡኝ ነበረ፣ እኔ መንገድ ላይ እንዲያደርጉኝ ነበር። እስከ ዛሬ የት ነበር ዘርፌ ጩፋ? የት ነበር ዘርፌ ጩፋ? የት ነበርሽ? እስከ ዛሬ ቆይተሻል። አይ ቲንክ 3 4 5 ዓመት አይሆንሽ ፔንቴኮች። እስከ ዛሬ ለምን አልተናገርሽም? አሁን በተለየ ሁኔታ ዛሬ ይህን ቪዲዮ የምታዩ ሁላችሁ በምትችሉት መጠን እስከ መጨረሻው እንድሰሙት እና ደግሞ የፕሮቴስታንቲዝምን የትምህርት ውድቀትና ቡድን ደጋፊ እንደሆኑ የምታዩበትን ነገር አሳያችኋለሁ። ስለዚህ በምትችሉት መጠን ለወዳጅ ዘመዶቻችሁ ሼር አድርጉት። ቤኒን የተባለ ፓስተር ይመጣል ከውጭ እና ይህን የተመለከተችው የሙሉ ወንጌል ቤተክርስቲያን መግለጫ ወጣች። መግለጫው እንደዚህ ይላል። ቤኒን እንዲመጣ ማንፈልግበት ምክንያት ያለችው የመጀመሪያው የብልጽግናና የጤና ወንጌል ሰባኪ እንዲሁም የእምነት እንቅስቃሴ አራማጅ ነው። የብልጽግና ማለት ይሄ ከገንዘብ ጋር ማቴሪያል ሰባኪ ነገር ማለት ነው። ከገንዘብ ጋር የተያዘ ነገር ብቻ ስለሆነ ስብከቱ ይህን ሰውዬ መቀበል አንፈልግም አለች። ተመልከቱ፣ እንዲህ የሚሰብኩ የሉም ኢትዮጵያ ውስጥ እዩ ጩፋን እነ ነቢይ ሄኖክን ጨምሮ እስራኤል ዳንሳ ሌሎቹንም ማለት ነው። ትልቅ ተከታይ ያላቸው ከሙሉ ወንጌልም በላይ ተከታይ ያላቸው ሰዎች እንዲህ ሰባኪ ናቸው። አንድ ቀን አልተቃወመችው። ሁለተኛው ቤኒን ሐሰተኛ ፈውስን በማሳየት የሚታወቅ ሰው ነው። ሐሰተኛ ፈውስ ነው። በጃኬት እንደምታዩት ከላይ በጃኬት ሰዎች ሲረፈርፍ ታዩታላችሁ። በካልቾ የሚረፈርፈውን እዚህ ሲያወግዙ ታይተናል። እዩ ጩፋን አላየንም። ስለዚህ ሙሉ ወንጌል ከትምህርቱ ነው ከሰውየው ነው ችግሯ። እንቀጥል። ቤኒን ሶስተኛው ምክንያቷ ብዙዎችን ያሳተ ሐሰተኛ ነብይ ነው። ሰውየው ደግሞ ብዙ ጊዜ የሆነ ነገር ይተነብያል፣ መልሶ ይቅርታ ይጠይቃል። ሰው ሐሰተኛ ነብይ ነው አለች። ኢትዮጵያ ውስጥ የሉም እንደዛ ሐሰተኛ የተባሉ አሉ። ስትቃወም አይተናል፣ አላየንም። ሌላው ትምህርቶቹ ሐሰተኛ ትምህርት አለው ይሄ ሰው። ለምሳሌ እኛ በምድር ያለን መሲዎች ነን፣ ትንንሽ እግዚአብሔሮች ነን ይላል። ከዚህ አንጻርም አልቀበለውም ማለች። እንዲህ የሚሉ የሉ አሉ። እዚሁ ኢትዮጵያ ውስጥ እንደሱ አይነት ትምህርት የሚያስተምሩ እንደሱ አይነት እንቅስቃሴ የሚያደርጉ ሰዎች አሉ። ስትቃወማቸው አላየንም። አሁን ግን እንዳይመጣብኝ ይሄ ሰው ብላለች። ይሄ ሰው የሚመጣው ግን በካውንስሉ ነው ይሉናል መግለጫ የሰጡን አካላት። ተመልከቱ። የፓስተር ቤኒን መምጣት በመለኮታዊ ምሪት ወደ ኢትዮጵያ እንደሚሆን የተነገረው ኡጋንዳ ባለችው ቤተክርስቲያን በፓስተር ሮበርት ከአንጃ በሚመራት ቤተክርስቲያን ውስጥ በተዘጋጀ ትልቅ ክሩሴድ ላይ እንደነበረ ይታወሳል። በዚህም መላው የወንጌላውያን አማኞች መምጣታቸውን በተመለከተ የሰሙ ደስታቸውን ሲገልጹ እንደነበረ ሰምተናል። መላው የወንጌል አማኞች ደስታቸውን ሲገልጹ ሰምተናል ይላል ሰውየው። የሚገርማችሁ ደግሞ በመለኮታዊ ምሪት ነው ሰውየው የሚመጡት። ሙሉ ወንጌል ይሄ መለኮታዊ ምሪት አልደረሳትም ወይስ መለኮት መገለጥ አይሰራም እሷ ጋር? ለማንኛውም ሰው የሚመጡት ግን በመለኮታዊ ምሪት ነው ይሉናል። እሺ የሚመጡ መጀመሪያ ከተማ አቀፍ የሆኑ ቱሪዝሞች አሉ። ግድቡንም ቀደም ፓስተር ካያንጃ እንዳነሳው ግድቡንም ለማየት የሚፈልጉ ካሉ ያንንም ኦርጋናይዝ የምናደርግ ይሆናል ማለት ነው። ምን ይጎበኛሉ ቢል ጥሩ ነው። ከተማ ለምሳሌ ኢትዮጵያ ቤተክርስቲያን የምታስጎበኘው መንፈሳዊ እሴቶች አሏት። መንፈሳዊ እሴት የለህም። ስለዚህ ቀጥሎ ምን አለ? ግድቡን ይጎበኛሉ። አሪፍ ነው። ከሀገር አንጻር በቃ ጥሩ ነው። ከዛ በኋላ ጥያቄ ተጠየቀ። ምንድነው ጥያቄው? ሁሉም ሰው ይቀበላቸዋል የሚል ጥያቄ ተጠየቀ። ይሄ ሰው ይመልሳል። አስቀድሞ ግን ስለዚህ ሰው ልንገራችሁ ከፓስተሩ ጋር የሚመሳሰልበትን። ፓስተር ቤኒን ኢየሱስ ሰይጥኗል ብለው ተናግረው ነበር። በኋላ ላይ ይቅርታ ይጠይቁ አይጠይቁ ባላቅም ግን ኢየሱስ ሰይጥኗል የሚል ነገር እንደተናገሩ የሙሉ ወንጌል ቤተክርስቲያን በመግለጫዋ ላይ ጽፋለች። እና ከዚህ በፊት ይሄ ሰውዬም እንዲሁ ተናግሯል። ፓስተር ዘላለም የካውንስሉ መሪ ማለት ነው። ምን አለ? ኢየሱስ ሰይጥኗል። ከዛ ይቅርታ ጠይቆበታል ሲባል ሰምቻለሁ። ጥሩ ነው ከጠየቀ። ግን የሐሳብ ውርርስ እንደነበራቸው ማሳያ ነው። ዛሬ ማደግድጎ የሚቀበለው የመንፈስ አባቱ ስለሆነ ነው ማለት ነው። ከዛ ግን ለተጠየቀው ጥያቄ የሚመልሰው መልስ እንስማ። እኛ ሀገር ላይ የተለመደ ስርዓት አለ። ይሄ ምንድነው? ሰዎች
በግላቸው ወይንም በግሩፕ ተነስተው እከሌ ስህተት ነው እከሌ እውነት ነው የሚሉበት አሰራርና አካሄድ የተለመደ ነው። ነገር ግን አሁን ባለ ኤክስፒሪየንስ እንደምታውቁት የቢሊግራም ፕሮግራም በወንጌል አማኞች ካውንስል በኩል የተደረገ። ስለዚህ ካውንስሉ የሁላችንም ጥላ ነው። ማጠቃለያው ምንድነው? የወንጌል አማኞችን እንዳጠቃላይ የሚያጠቃልል ነው። በካውንስሉ ነው የመጡት። ሁላችንም ያገናኝ ነው አሉ። መስቀል አደባባይ ላይ ጴንጤዎች ትገኛላችሁ ወይስ አትገኙም ነው የመጨረሻው። ምክንያቱም ሙሉ ወንጌል አይወክለኝም ትምህርቱን አልቀበልም ብላለች። ሌሎቹም ደግሞ ሌላ ብለዋል። እነዚህ ደግሞ ወጥተው አይ የኛ የወንጌል አማኞች ነው ብለዋል ፕሮግራሙና ትወጣላችሁ ወይስ አትወጡም ነው ጉዳዩ ነው። ትምህርት ታመዛዝናላችሁ ወይስ ወጣችሁ ቲፎዞ ትሆናላችሁ? ሰላም ክርስቶስ ይብዛላችሁ።